እንግዲህ ዳጣ በዛሬው ዕለት በፖሊስ ቁጥጥር ስር ውላለች። ወርቅ ዘረፈች በማለትም ኤቢ እንግዲህ ዳጣ እዛ ቤት እንድትኖር ስላልፈለገችና ከናታን ጋር ቅርርቡነት እንዳይኖራት ስለፈለገች ዳጣን የምታስወጣበት እና ናታንን የራሷ የምታደርግበት አጋጣሚ ግዴታ ዳጣ ወርቅ ሰርቃለች በማለት ከዛ ከቤት ማስወጣት ነበር አላማ። ኤቢ እናቷ ክላስ ገብታ ወርቁን ሙጥጥ አርጋ አንድ ሳይቀር አልማዝም ሳይቀር በኪሷ ይዛ ወጥታ ደብቃ ዳጣን ሌባ ናት አስባለች። እናም የኤቢ እናት እንግዲህ ግዴታ ፖሊስ ካልመጣ ያዙ ይልቀቁኝ ስትልም ፖሊስ ተጠርቶ በጎን ተደብቃ ተአባቷ ኤቢ ፖሊስ ጠራች። ዳጣ በሌለችበትና ባላሰበችው ነገር እጅ ከፍንጅ ተያዘች። ዳጣ ያየችውን ማመን አቃታት። እንደውም ናታን ጋር መጽሐፍ ለመግዛት ሄደው ነበረ እና በዚህ ቅናት የተነሳሳችው ኤቢ ዳጣ ድጋሜ ወደ ቤት እንዳትመለስ በእስር ቤት እንድትበሰብስ ያለ የሌለ ወርቅና አልማዝን በመደበቅ ዳጣን ሌባ አስባለቻት። የዳጣ እናት ማነች የሚለውንም አብረን እናያለን። ምን ነው ባልመጣሽ በቀረብሽ አለች የዳጣ እናትም። እንግዲህ አሁን በጣም በሚያሳዝን ሁኔታ የኤቢ እናት በጣም ተናዳ አዝናለች። ስንት የለፋሁበትንና ስንት የተሰቃየሁበትን ዋጋ የከፈልኩበትን ወርቄን ዘርፋለች እያለችም ትገኛለች። የዳጣ አባት ደግሞ በፍጹም ተረጋጉ፣ ስትሰርቅ አላያችኋትም። ስለዚህ ይሄን ነገር ቀስ ብላችሁ መጠየቅ ግድ ነው። እናም እኔ ያለውን ነገር አስተካክላለሁ ሲልም ኤቢና እናቷ አባዬ ምን እያልክ ነው አለች። እርሱም ዝም በአንቺ ነገር ማቀጣጠል ውስጥሽ ነው በማለትም ኤቢን ተቆጣት። አሁን ባላሰቡትና ባልጠበቁት ሰዓት ዳጣና ናታን ወደ ቤት እየመጡ ይገኛሉ። ናታንን ጥያቄ ጠየቀችው። በቃ እዚህ ቤት ምን ትሰራለህ በማለትም እሱም አባቱ በጣም እንደሚወደውና እዚህ የዳጣ አባት መልካም ሰው እንዲሁም ምርጥ የአባቱ ጓደኛ እንደሆነና እዚህ ትምህርቱን እንዲከታተል ልኮይ ነው በማለትም መለሰላት። ዳጣም ይገርማል አለች። አንቺስ ሲላትም አባትና ቤተሰቦችን አገኘች፣ የጎዳና ልጅ አትመስይም አላት። አይደል እንዴት በጣም ቆንጆ ነች ሲላትም ኧረ እባክህ እኔ እንደዛ አትበለኝ ናታ፣ እኔ በጣም እሽኮረመማለሁ እፈራለሁ አለችው። እንዴ ለምን እኔ አታፍርም ዱርዬ ናት እያልኩኝ ጭራሽ አንቺ ትፈሪያለሽ? ለምን ትፈሪያለሽ? በዛ ላይ ቆንጆ ነሽ ስላልኩሽ ነው አላት። እሷም የምሬን ነው አለችው። ከዛ ኦኬ በቃ በማለትም ስለ ቤተሰቦችሽ አገኘሻቸው ሲላደነገጠች። በቃ ስለሱንቶ አሁን እየመሸ ነው፣ ወደ ቤት እንሄድ፣ በታክሲ እንሄድ አይደል አለችው። እርሱም አይ እኔ ወክ እያደረግን ብንሄድ ይሻላል አላት። እናም ወክ እያደረጉ እየመጡ እያለ በጣም ቆንጆ ነሽም እያላደነቃት፣ ጎዳና ልጅ አትመሲም፣ ጎዳና እንደዚህ የሚያሳምር ከሆነ እኛ የቤቶቹ ምን እንበል አላት። ከዛም ወደ ያስክ ነው አይደል አለችው። ይምሬን ነው በማለትም ወደ ቤት አቀኑ። ከመሄዳቸው በፊት እንግዲህ ዳጣን መጽሐፍ ቀዳለይ በማለትም በመቀረጿ የዳጣ ጥፋት ሳይሆን እንዲሁም ደግሞ ዳጣ አውቃና አስባ እንዳላጠፋች ወይም እንዳልቀደደች ናታን ተረዳ። እሷም የተጠየቀችውን መልስ መለሰች። እሷ ራሷ ኤቢናት ቅደጁ በቶክቶክ ትፈምሻለሽ እናም ቻለንጅ አለ በማለት ነው ያስቀደደች። እኔ ፈልጌው አይደለም ስትል ኤቢ ሸምጥጥ አርጋ ካደች። እንዴ ራሷ ናት ዝም በላት፣ እኔ እንግዲህ አሳይቻለሁ ቪዲዮውን አለችው። ከዛም ዳጣ ስሜቷን መቆጣጠር አቃታትና አንቺ ምን አይነት ነሽ? ራስሽ አይደለሽ ነኝ እንደዚህ ቻለንጅ አለ ብለሽ ትፈምሻለሽ ብለሽ ያስቀደርሽኝ አለቻት። ዝም በላት ቪዲዮ የቀረጸችው መስዋና ስትል ሁለቱ መጣላት ጀመሩ። ይሄን ጊዜ ናታን ውጡ፣ ሁለቱንም ገለገላቸው። ጭራሽ እኔ ባለውበት ልትደባደቡ ነው ውጭልኝ በማለትም ዳጣም ወጣች። ከዛ ኤቢ እሺ
እሷስ ምንም አታውቅም፣ ይጥቀም ይጉዳል፣ አንቺ ለምን ቀረጽሻት ሲላትም በቃ ማየት እንድታምና አለችው። ከዛም ተናገራት። እንግዲህ ቁጭ ብለው ሳሎን እንዳለ ዳጣም ቀሚሷን ለብሳ ሳሎን እንዳለ ቁጭ ብለው ባሉበት ሰዓት ያንን እንትን ተላከላት። ጠየቃት። በቃ ይቅርታ እኔ እኮ ፈልጌና አውቄ አላደረኩትም እባክህን አለች ዳጣ። በቃ መጽሐፍ ይቀደዳል? መጽሐፍ አይቀደድም፣ ይከበራል፣ ይነበባል፣ በስነ ስርዓት ይቀመጣል አላት። የእውነትን እኮ አውቄ አይደለም እባክህን አለች። ከዛም እሺ በማለት ግን አንድ ትልቅ ቅጣት ትቀጫለች ሲላትም ቅጣቱ ምንድን ነው እባክህን አለችው። ከዛ ቅጣቱማ የቀደርሽውን መጽሐፍ ዛሬ መርካቶ ሄደን እንገዛለን አላት። እሷም አለች። አዎ መጀመሪያ ግን ቅጣቱ ቀላል ከሆነ እኔ እቀጣለሁኝ ስትልም ቀላል ከባድ የሚባል ነገር የለም ሲላት እንዴ የማይጎዳኝን ቅጣት እንደምትቀጣይ ተስፋ አረጋለሁ አለች። አዎ ስለዚህ መርካቶ ሄደን ትገዣለሽ ሲላትም ምን አለች። አዎ መርካቶ ሄደን የቀደርሽውን እንትን መግዛት አለብሽ ብሎ አናገራት። ይሄን ጊዜ ኤቢ በቅናት ስንጭርጭር አለች። ስለዚህ የሷን ቅጣት እኔ እቀጣለሁ፣ እኔ ራሴ ሂጄ እገዛለሁ አለችው። እንዴ አንቺ ምን አጠፋሽ? የቀደደችው እሷ ናት። እኔ ደግሞ ባጠፋችሁ ጥፋት እንድትማርበት ስለፈለኩኝ ነው እሷም እንደተደ የፈለኩት አለ። አይቻልም እንደውም ገላግልሽኝ። በቃ እሷን ይዘህ ሂድና ግዙ፣ የእውነቴን ነው የምልህ እና አልሄድም አለች ዳጣ። ከዛ አይቻልም ራስሽ አበላሽሽውን አንድ ነገር አበላሽተሽ ጥፋትሽ ምን እንደሆነ እንድትቀጭ ፈልጋለሁ። ስለዚህ ኤቢ አትሄጂም ሲላት በጣም ተናደደች። እንዴት ለምን አልሄድም? እሄዳለሁ፣ እሷ አርፋ ትቀመጥ እዚሁ ስትልም እሺ በእናት እሷ ትክክል ናት፣ እሷ ጋር ሄዱና ግዙ፣ በቃ ከዚህ በኋላ ሌላ ነገር አላደርግም አለች። ናታንም በፍጹም ሌላ ነገር ሳይሆን አንቺ ራስሽ ሄደሽ ገዝተሽ ትመጫለሽ ሲላትም እሺ በቃ አለች። በዛ ላይ ደግሞ አንድ መጽሐፍ ሙሉ እንድታነብ ይፈልጋለሁ ሲል እንዴ እኔ እኮ ማውቀው ነገር የለም፣ እንዴት ብዬ ነው እማነበው? እንኳን አንድ መጽሐፍ ለማንበብ አመት ይፈጅብኛል አለችው። ከዛ ኤቢ ሳቀች። ከዛም ዝም ብላ አየቻት። ሁሉም በቃ እኔ የምሰጥሽን ገጾች ታነቢያለሽ ሲላት እሺ የመቸ አለች ዳጣ። አሁን ኤቢ በጣም እየተናደደች የተገኘችው እነሱ ተያይዘው መርካቶ ሲሄዱ ስራዋን መስራት ጀመረች። እናቷ ክላስ ውስጥ ውሃ ነበረች። ውሃ በተኛችበት ውሃን ቀስቅሳ ነይ ውጪ ብላ አስወጣቻት። ውሃም አልወጣም ስትል ወደሽ ሳይሆን በግድሽ አለች። ይህ እኮ የእናቴ ክላስ ነው፣ ክላስሽ አይደለም አለቻት። አይመለከትሽም ነይ ውጪ በማለትም አስወጣቻት። ከዛ እሷም የምታረገው ግራ ገባት፣ እያለቀሰች ወጣች። አሁን ኤቢ የልቧን ሰራች። የእናቷን ወርቅና አልማዝ ከቁም ሳጥን አውጥታ ደበቀች። እናትየዋና አባትየው ደግሞ ውጭ ላይ መኪና ላይ ስለ ዳጣ እየተጨቃጨቁ ነበር። አባቷ የዳጣ አባት ዳጣ ከመጣች በኋላ ደስተኛ እንደሆነ እናቲቱም ነገረችው። ሰሞኑን ምን ተገይቶ ነው ማለት በጣም ደስተኛ ሆነሃል አለችና ጠይቀችው። እንዴ ደስተኛ ስለሆንኩኝ ደስ ይልሻል እንጂ ታዳ ምን ተፈጥሮ ነው አለች። አዎ ደስ ይለኛል ስትልም ይህን ያክል ያስታውቅብኛል እንዴ አላት። አዎ እውነት አለችው። አንቺን የመሰለ ቆንጆ የሚስት ሰጥቶኝ ከጎን ይሁንሽ እንዴት አልደሰትም አላት። እሷም አአአ የስተዛሬው የተለየ ነው፣ የዛሬው ደግሞ በጣም የተለየ ነው ስትለውም በቃ ይኸው ነው እኔ ምልህ አለችው። አላት ይውልክ ስለዚህች ቤት ስለመጣችው ልጅ ምንም ነገር አልነገርከኝም። ምንድነው የተፈጠረው? ታይት ነው የመጣችው ለምንድን ነው አለችው። ከዛም አባትዮ ምንም መልስ ሳይመልስላት መኪናውን አንቀሳቅሶ መንዳት ጀመረ። ያን ጊዜ ወይዘሮ ኤቢ ወርቋን ስብስብ አርጋ ይዛ ልትወጣ ነበር በሰዓቱ።
ሁሉንም እንደሰበሰበች ሳሎን ውሃ ቁጭ ብላ እናትየዋ መጣች። ከእናቷ ላይ ቅብጥብጥ አለች። ሳሚኝም አለች። ደክሞኛል ልግባ ስትል ኤቢስ ስትል ውስጥ ናት አለቻት። ከዛም ተውሃ ጋ ያላትን ቆይታ ከጨረሰች በኋላ ወደ ክላሷ ለመሄድ ተነሳች። ከዛም ቀድማ ውሃ እናቷ ክላስ ስትገባ ኤቢ የእናቷን ወርቅ ዘርፋ ዳጣን ሌባ ለማስባል የጨመረችው ከኪሷ አንዱ ተንጠልጥሏል። ያንን ሰዓት እንግዲህ ውሃ በቀስታ አየቻት። ከዛም ነይ ውጭ ብላ በጥፊ መታቻት። ውሃም እልከኛ ስለሆነ በጣም ጮኸች። እናትየዋም እየበረረ መታ ምንድን ነው ስትልም በጥፊ መታችኝ፣ እኔ ምንም አልተናገርኳትም፣ ነይ ውጭ ብላ መታች በማለት ለእናቷ የተፈጠረውን ነገር ነገረቻት። እናቲቱም ለነገሩ አባታችሁ ትቷችኋል እናንተ ምትሉ በማለት ልጆቿን ተቆጣች። ከዛም ኤቢም ወርቁን ይዛ ወጥታ ደበቀች። እናትየዋም ክላሳቸው ገደም እንዳሉ ኤቢ መልሳ ወርቁን ካስቀመጠች በኋላ ከደበቀች በኋላ ሄደች። እማዬ ቀሰቀስኩሽ እንዴ አለች። አይ አልተኛውም፣ ትንሽ ራሴን አሞኝ ነው። ያችኩ ከናታን ጋር መርካቶ ሄደች አለቻት። ታዲያ ብትሄድ ምን አሻሽ? ስትንቀረፈፊ ካፍሽ ላይ ላፍ አደረገችው አይደል አለቻት። ሲጀመር ናታን እኮ እሷ ከመጣች በኋላ እኛን ቸክ አድርጎን አያውቅም አለች። ከዛም ግን ጠርጥሬያታለሁ ማለት ታዘርፈን አቀርም ምን ማለት ነው? ሳትዘርፈን ማለት እማዬ ከዚህ ክላስ ስትወጣ አይቻታለሁ አለች። ምን እና ስትዘርፍ አይተሻታል? አይ ተጠራጥሬያታለሁ። ከዛም ክላሳቸው ተተኙበት ተነስተው ቁም ሳጥኑን ስትፈልግ እናትየዋ ምንም አልማዝ ነሽ ወርቅ ነሽ የለም። ከዛም ያዙ ይልቀቁኝ በማለት እብድ ነኝ አለች። እሪም አለች። አባትየው ሲመጣ ሌባ ናት ስለሷ አስጠይቅ መልስ አትመልስም፣ ይሄው ተዘረፍኩ ብላ ቀወጠችው። እሱም አራባክሽን ተረጋጊ ማለት ጀመረ። ከዛም ዳጣና ናታን ሲመጡ ፖሊስ ይዛ ጠበቀቻት። ቻናሉን ሰብስክራይብ አድርጊ።